ማሚ ለዘመናት ልጇ ጠፍታና ሞታለች ብላ ያሰበቻት ዛሬ በድንገት ከቤቷ በመከሰት ማሚም ራሷን ስታ ወድቃለች። ልጄ በማለትም ክው ብላ ራሷን ነበር የሳተችው። የማሚ መቀየር ከየት መጣ? ምክንያቱ እንዴት ነው ቢባልም መልስ ታጦለት እንደነበረና ነገር ግን ደግሞ በልጇ ምክንያት እንደሆነ የተለወጠችውም አብዛኛዎቹ ተገንዝበን ነበር። ነገር ግን ልጅቷ በሕይወት እንዳለች አላወቀችም። ይሁን እንጂ ዛሬ በአዩ ምክንያት ያቺ መቲ የምትባለው ሰተት ብላ በመምጣት እንግዲህ ሁሉንም ካስደነገጠቻቸው በኋላ ማሚም ራሷን ስታ ነበር የወደቀችው። ግን ለምን ወደቀች? የራሷ የእውነት ልጇ ሁና ነው ወይስ ደግሞ ጠፍታለች ብላ ከምታስባት ልጇ ጋር ተመሳስላባት ይሆን? በሌላ በኩል መቲ ለምንድን ነው በፎርጅድ ወረቀትና ማስረጃ የጋብቻ ፍጻሜን የፈጸመልኝ በማለት ከአዩ ጋር እሳት ለብሳለች። አሳያለሁ፣ እበቀላለሁ። እኔ የእውነት መስሎኝ የጋብቻ ወረቀት በጣም ተደስቼ ሳልጨርስ ነገር ግን እንታታለህኝና ለዚህ ደግሞ ዋጋ እሰጣለሁ በማለትም ስትዝትበት ነበር። ይሁን እንጂ አዩ ጋብቻችን ዛሬ ነው ሚስቴ በማለት እንግዲህ አታለው ወደ ፍርድ ቤት ለመውሰድ ተጠቅሞባታል። ይሁን እንጂ መቲም ሚስቴ ስላት በጣም ነበር የተደሰተችው። ምክንያቱም የእውነት የሚጋቡ መስሏን ነበረ። መቲም እንግዲህ የአዩን ፍቃድ ጠይቃ ታዲያ ልንጋባ ከሆነ ካሁን በኋላ ባሌ ብዬ ልጥራህ እንዴ ስትለውም ነበረ። ይሁን እንጂ እሱም አረ ችግር የለም እንዴ በቃ ካሁን በኋላ እኮ አንድ አካል ሆነናል በማለት የውሸት ማስተባበያ ቃላቶችን ከሰጣትም በኋላ በተዘጋጀ አሁኑኑ ወደ ፍርድ ቤት መሄድ አለብን ብሎ እንድትዘጋጅና ፋዝ እንድትብላ እንድትመጣ በሰከንዶች እንድትጨርስ ጉዳዩን አስረግጦ ነግሯት ነበር። መቲም እንደተባለችው አድርጋለች። በሌላ በኩል ርብቃ ሞኟ እስካሁን በዙሪያ ያሉትን ጠላቶች በማን እንደተከበበች ስላላወቀች ዝም ብላ እነሱ ከሚናደዱብኝ እኔ ከዚች መኝታ ክፍል አልወጣምና ስለዚህ ሰላማቸውን የሚሰጣቸው ከሆነ እኔ ወደዚያ ለመንቀሳቀስ ከዚች መኝታ ክፍል ቁጭ ብዬ እቀመጣለሁ እና ወዴትም አልወጣም በማለት መኝታ ክፍሏ ሻይም ሆነ የተለያዩ ምግቦችን ለመብላት እያዘዘች ደግሞ ከዛች እቁር ብላ ተኮራምታ ተቀምጣለች። ጓደኛዋ ሬች ብልጥና አስተዋይ ስለሆነች ለምንድን ነው አንቺ ልጅ ግን ነቃ የማትይው? እስካሁን እኮ ብቻሽን ነበረ፣ ካሁን በኋላ ግን ሁለት ሰው ነች። ስለዚህ ለልጅሽ ስትይ ጀግናና ታታሪ እንዲሁም ጠንካራ ብትሆኝ እመርጣለሁ እንጂ እንደዚህ ሞኝ ሆነሽ ማላይሽ አይገባም በማለት ሀሳቦቿን ነግራትም ነበር። ይሁን እንጂ ምንድን ነው የምትይኝ ሬች እያለች እሷን መጨቅጨቋን እንዲሁም ደግሞ መናገሯን አልተወችም። ይኸውልሽ የዚችን የማሚን ጉዳይ እልክ ወይም ደግሞ አንድ ነገር ካላሳሽ ወደ አንድ መስመር ካልመጣሽ ሁሉንም ነገር እኔ ለወንድሞችሽ ተናግሬ ከዚህ ቤት እንድትወጪ አድርጋለሁ እንጂ ያንቺ ህይወት ሲበላሽ ቁሚማ ዝም ልልሽ አይገባም ብላታለች። እንግዲህ ርብቃም እንዴት እንደዛማ ልታረጊ አይገባም፣ ይህ ነገር በጭራሽ አይሆንም በማለት ነገረቻት። ብዬሻለሁ ወይ ለአቤል ተናገሬና ሁሉን ነገር መስመር አስይዙ፣ ያለዛ ደግሞ እኔም ተናግሬ ከዚህ ቤት እንድትወጪ አደርግሻለሁ በማለት ሁለት አማራጭ ሰጥታለች። አቤል እንደምታውቂው ነው እንዴት እንደምታንከላክለኝና እንደምታረገኝ ያውቃል። ግን ደግሞ እኔ ለእሱ ይበልጥ ምን እንዳለች ልጃችን እንደማትፈልገውም ተናግሬ የማመጣው መፍትሄና ለውጥ ስለሌለ አቤልን ከማስጨነቅ ውጭ ምንም ትርፍ የለውም እና አልናገርም በማለት በወዷ ይዘዋለች። ይሁን እንጂ ሬችን በጣም በስሜት ነበር የምትናገራት። ድርቅ አትበይ፣ ሞኝ አትበኝ እያለች ስጮህባት ነበረ። ከጮኸችባትም በኋላ እንግዲህ እሺ ለመናገር አስባለሁ ሁሉን ነገር ብላ ትስማማለች። መላ ቤተሰቡ እንግዲህ ርብቃን ሳይወክል ማሚ እንዲሁም ደግሞ አቤል እና አዩ ሰብሰብ ብለው በጨዋታ ላይ እያሉ ያቺ ርብቃ የት ናት ደግሞ አሁን አትመጣም እንዲህ እያለች አጅሬት ማሚ እሷን ማንቋሸሽ ተጀምራለች። ቆይ አንቺ ግን እንደው የእውነት ልታፋቻቸው ነው? ምን አስበሽ ነው? በማለት አዩ ይጠይቃታል። ታዲያ ላፋታቸው ነው እንጂ ምን ላረጋቸው ነው ትለዋለች። ይሁን እንጂ ቆይ ከአቤል በፊት እኮ አንቺ ነበርሽ የያዛት ለቀቃት እያል ስትርበተበችለት የነበረው። ቆይ አሁን ምን ተገኝቶ ነው እነሱ ሁለቶች ሲዋደዱ መለየት የፈለግሽው? በማለት አዩ ይጠይቃታል። አቤልም ትክክል፣ እኔም እኮ ያልገባኝ እሱ ነው። ከዚህ በፊት እኔ ሳልፈልጋት ልጅቷን በግድ እንደወዳት አደረገች። አሁን ደግሞ ከወደድኳትና ትዳር ብዬ ከያዝኩ በኋላ
ግዴታ ካልተለያያችሁ ብላ ግግም ያለችበት ምክንያት ምን ሊሆን ይችላል? ቆቅልሽ ሆኖብኛል ይሄ ነገር። ምንድን ነው የለወጠሽና የቀየረሽን ነገር እባክሽ ነገር ይሏታል። እሱ እናንተን አይመለከትም በማለት ልትነግራቸው ራሱ ፈቃደኛ አልነበረችም። አዩም እንግዲህ እንደተለመደው ከማሚ ጋር ጭቅጭቅ ላይ ነው። እረ እንደው ይህንን ኩፍያ ካደረግሽ በኋላማ እኮ መላ አስተሳሰብሽ እንዳለ ተቀይሯል፣ ጸባይሽ ሁሉ ነው፣ እንደው ይህን ነገር ብታወልቀው ይላታል። ለምን አንተ አትለብሰውም እያለችውም ነበር። በዚህ መሀል እንግዲህ ያዩ ስልክ ይደውልለታል። ስልኩ ከተደወለ በኋላ ለማንሳት ይቸገርና ይዘጋዋል። እንዴ አታነሳውም ይህን ስልክ ይሉታል። ወይ አንሳው ወይ ዝጋው። አይ ችግር የለም የቤተሰብ ስልክ ነው ቢሆንም አንሳው ይሉትና ለማንሳት ይሞክራል። እኛ ፊት ለፊት አታወራም እንዴ ለምንድነው ተነስተ ማውራት የፈለግከው በማለትም ተጠየቀ። አይ በቃ አንዴ አንሳ አንዴ አታንሳ ምንድን ነው አስጨነቃችሁኝ፣ ኧረ ፍቺኝ ሌላትና ማሚ ወጣ ብሎ ደረጃ ላይ እንግዲህ ለማናገር ይሞክራል። እሺ ሄሎ አባት እንዴት ነህ? ያ ነገር እኮ ተሳካ ወይስ ምንድን ነው? የጋብቻ ወረቀቱ ፎርጅዱን አሰራልኝ በማለት እንግዲህ የምስክር ወረቀቱን እንዲሰጠው ይጠይቀዋል። አዎ የምስክር ወረቀቱ ተዘጋጅቷል፣ አንተ አሁን ቀጥ ብለህ ወደ ፍርድ ቤት ሄደ መፈረም ነው ይለዋል። እሺ በጣም ይቅርታ እኔ እኮ ሌላ ሰው ስልክ የማልፈልገው ስልክ ሲደወልብኝ ስለነበረ ምናልባትም ያ ሰው ነው ብዬ ስላሰብኩ ነው እንጂ አንተ መሆኑ ስላልገባኝ ነው በማለት ይቅርታውን ከጠየቀም በኋላ ልክ እንደተባለው ያንን ወረቀት በስሙ ለማዞር ወደ ፍርድ ቤት ቀጠሮም ያስይዛል። ነገር ግን ቀደም ብሎ የፍርድ ቤት ቀጠሮ አስይዞለት ስለነበረ ከአቤል ጀርባ ያለው ሰው በጣም ኃይለኛና ትልቅ እንደሆነ ያስታውቃል። ምክንያቱም በፈጣንና በአጭር ደቂቃ ውስጥ ነው እንግዲህ ከፍርድ ቤት ቀጠሮ ሄዶ እንዲመዘገቡና ቦታ ያስያዘላቸው። ይህ ማለት አቤል ከጀርባው የማይታወቅ ድብቅ ከሱ የባሰ ክፉ ሰውና አቤል ደግሞ ታዛዥ እንደሆነ ያ የበላይነት ደግሞ ያለው ሰው ሁሉን ነገር እያደረገና እየጠየቀ በእሱ እንቅስቃሴ ስር የሚመራ እንጂ አቤል ማለት አዩ አቤል አይደለም። ዞሮ ዞሮ አዩ የሆነ ሰው የሚያንቀሳቅሰው አለ ከጀርባ። እሱ ይናድርግ አታድርግ ይለዋል። አዩ ደግሞ ምናልባትም ለራሱ መስሎት ወይም ደግሞ የነገር የጠቀመው መስሎት እሺ በማለት ጉዳዩን ይፈጽምለታል። ይሁን እንጂ ወዲያውኑ ስልኩን ዘግቶ ከጨረሰ በኋላ ወደ መቲ ከደወለም ዝግጁ ነኝ መውጣት እንሄዳለን ትለዋለች። እሱም እሺ ጠብቄ በማለት እንግዲህ ይወጣል። ወዲያውኑ ስልኩን ከዘጋውም በኋላ ተመልሶ መጥቶ ሳሎን ቁጭ ሲል በቃ ቻው እኔ ወጣ ብዬ ንፋስ ተቀብዬ መቀመጥ አለብኝ በማለት አዩንና ማሜን ያስታውቃቸዋል። እንዲሁም ደግሞ ለብቻው እንደሚሆን ይነግራቸዋል። አቤል በጣም ድብር ስላለው ከማሚ ጋር ሲጨቃጨቅ ስለነበረ የበፊቱ ፍቅራችንና የሆነ ጭውታችን ይመለስ ልክ እንደ እናትና ልጆች ለምን አንሆንም በማለት ጠይቋት ስለነበረ ያ ነገር እንዲመለስለት ስለፈለገ እሷ ግን እንዲመለስ አልፈለገችም እና በዛ መካከል ጭቅጭቅ ስለነበር ሊግባቡ አልቻሉም። ይሁን እንጂ አዩ እኔ ብቻዬን መውጣት የምፈልገው ማንም እንዲከተለኝ አልፈልግም በማለት ብቻውን ይወጣል። እንግዲህ አቤልም ተናዶ ቆይ ምን ችግር አለው አብሬ ቤት ስሄድ ነው እንዲህ የምታገኙ ሴት ናት መቼም በማለት ጠይቀዋል። ኧረ ሴት አይደለም በቃ የሆነ ጉዳይ አለኝ እዛ ነው የሚሄደው ግን አንተ መሄድ አይጠበቅብን በማለት አልወስድም ብሎ ግግም ይላል። ይህ ማለት ድርቅ አለ በቃ። እንግዲህ አቤልም መቼም በግዱ ሰደኛ አልልም በማለት እሽ ሂድ ይለውና ቤት ይቀራል። እሺ አጅሬ ትለዋለች አሁንም ወጣ ካለ በኋላ። ታዲያስ እንዴት ነው ከዚች ሚስትነትና ባልነት እንዴት ይዟል ትለዋለች። እንግዲህ ጥሩ አድርጎ ይዞኛል ይላል። እንዲሁም አቤል ስለ ርብቃ ብዙ የማያውቃቸው ነገሮች ስላሉ አንቺ ግን ቆይ ስንት ወንድም ነው ያለሽ ብሎም ጠይቋታል። ውጭ ሀገር 2 ወንድሞች አሉኝ እና ብሩክ እና አንድ ቀን አስታውቃለሁ። በስራ ምክንያት ወጣ ብለው ነው እንጂ ከተመለሱ በኋላ ብትተዋወቁ ደስ ይለኛል። እኔ የቤቱ የመጨረሻ ሴት ልጅ ስለሆንኩኝ በጣም ይንከባከቡኛል፣ ይወዱኛል ትለዋለች። እረ በጣም እድለኛ ነሽ፣ እኔም እንደዛ ቢሆን ባውቃቸው ደስ ይለኛል። እንዲሁም ደግሞ አቤል ቤተሰቧን ለማስተዋወቅ ራሱ ከማሚ ፊት ለምን ትንሽዬ ድግስ ነገር አድርገን አንጠራቸውም ብሎ ሀሳብ ሲያቀርብላት በጭራሽ አይመጡም። ሲጀመር እኛን እንጂ ማናቃቸው እኮ እነሱ ያውቁናል። እየተመላለሱ ቤታችን እየበሉ እየጠጡ እየሄዱ አይደል አለች ከርብቃ ፊት ለፊት። እንግዲህ ርብቃም ተናዳ ብድግ ብላ ነበር ሄደችው። አቤልም ኧረ እባክሽ ማሚ
ቢያንስ እንኳን ለልጅቷ ስሜት ተጨነቅላት፣ እንዴት ነው እንደዚህ የምትሰብሪያት ሲላት አያገባኝም በማለት ነበር የመለሰችው። እና ፈቃደኛ አልሆነችም ቤተሰቦቿ መጥተው እንዲተዋወቋት። በመጨረሻም እንግዲህ አዩና መቲ ተከብተው ከመጡ በኋላ እንግዲህ ወረቀቱን ቤት ድረስ መታ ያው ስታየው ፎርጅድ እንደሆነ ስታቅ በጣም ነው የቀወጠችው። እንዲሁም ደግሞ በመንገድ ላይ ደስታሽን በልክ አድርገው ይህን ያክል አትደሰች እያላት ነበር። እሷ ግን በጣም ደስተኛ ነበረች የእውነት መስሏት። ለአዝቴ በመደወል አቤል አለ ወይም እዩ ስትል አለ ትለዋለች። ለማንም እንደደወልኩ እንዳትናገሪ ትልና ወዲያውኑ ሰተት ብላ ትመጣለች። የዛኔ መላ ቤተሰቡ ክው ብሎ ይደርቃል። እሷም እንግዲህ አመጣጡ ያስደነግጥ ነበር። አዩ ብላ ነበር ቤቱን በጩኸት ቅልጥ ያደረገችው። የዛሬ ጉዳችን እንግዲህ ይህን ይመስላል። ማሚ ለምን ራሷን ስታወደቀች